የጌታቸው ኑሮ ያሳዝናል ከማለት ውጭ ሌላ አይነገርም። በቃ ያሳዝናል። ሄድ ተናገር ሲለው እሺ ጌታዬ ነው። ሄድ እንደዚህ አጀንዳ በዚህ ጉድ ተናገር ሲባል እሺ ጌታዬ ነው። ግን የኢትዮጵያ ፖለቲካ እንዳትነካብኝ፣ እኔ እንዳትነካብኝ፣ ሉዓላዊነት ምናምን ዳር ድንበር ወልቃይት ምናምን ብለህ እንዳታነሳ፣ መከላከያ ጄኖሳይድ ምናምን ብሎ ፈጽሞ እንዳታነሳ፣ ማንን ወቀስ እገሌ ደህንነቱን ወድም በይተይን አሁን እንደዚህ የሚወቅሱት እኮ የቲዲኤፍ አዛዥ ይሆናል ተብሎ ነው። ቲዲኤፍ አዛዥ ሲሆንና እና ቀድመን ካራክተር አሳሲኔሽን ነው ምንምታው እና የተወሰነ ቲዲኤፍ አካባቢ የሆነ ውዥንብር እንፍጠርላቸው ነው። እስከዚህ ድረስ እንደ ነቄላቸው እኮ በጣም ማቾድ ናቸው እኮ እያንዳንዱ ጀነራል አሁን ያሉ 10 አለቃ 50 አለቃ እያሉ የማረኳቸው ናቸው እኮ የማረኳቸው ክፍለ ጦር አዛዥ ይያለ ምግበይ ክፍለ ጦር አዛዥ ይያለ እንንትና ሻምበል ምን መቶ አለቃ ምክትል መቶ አለቃ 10 አለቃ ሆኖ የማረኳቸው ናቸው እኮ ሲኒየሪቲ ያለ ብስለት አለ። ከሁሉም በላይ ደግሞ ዊዝደም አላቸው። ኮሚትመንት ህዝባቸውን ይወዳሉ። ወርቅ ዘርፋለ ምናምን የመቶ የአዶላ ወርቅ ዘረፈብህ እንዴ? የአዶላ ወርቅ ዘረፈ፣ የአሱሳ ወርቅ ዘረፈ። ቢዘርፈው የራሱ ወርቅ ነው የሚዘርፈው። እንኳን ወርቅ ሌላ ተሸልማቸዋል። ትግራይ መስዋዕትነት ከፍለው የትግራይ ህዝብ ከዚህ ሁሉ ማአት አውጥተው ጌታቸው የቀለደበት የሉዓላዊነት ጉዳይ ጭምር አረጋግጠው ቁጭ ሲሉ በክብር እንደ እንቁላል ተንከባክበን እንዲያርገን የምታኖራቸው ትግራይ ይብላይ ለራሱ ይብላይ ያንዳንዱና ስም እየጠቀስክ ምታ ነው። የኔ ምኞት ተመልካቾች፣ የኔ ምኞት ጌታቸው ጤና እንዲሰጠው ነው። ጤና እንዲሰጥ ራሱ እንዲከባከብ ነው። ምክንያቱም ትግራይ ሀገር ስትሆን ቁጭ ብሎ ማየት አለበት። እነ ጀነራል ኃይለ ሥላሴ፣ እነ ጀነራል ወድም በይተይ፣ እነ ጀነራል እነዚህ ጠቀሳቸው እነ ኮሌ ተወልደ አንበ ማለት ነው ሰው የሚጠቅሰው እነ ምግበይ ሁሉም አይነት መስዋዕት ሁሉም የትግራይ ሰራዊት የትግራይ ህዝብ አጠቃላይ ትግራይ መቼም ከዚህ በኋላ ይሄን ሁላ ተቋስለ እንትን ተደረገ ትግራይ የኢትዮጵያ አካል ነች ብሎ የሚያስብ አብይ አህመድ አያስብ እናውቀዋለን። ለዚህ እኮ ነው አንቆ ትግራይ እንትን የሚያደርገው ምትታነቅ ትግራይ አትኖርም ብየዋለሁ ከዚህ በፊት። ትግራይ ሀገር ስትሆን ትግራይ ሊበሬትድ ሆና ሀገር ዲክሌር ስታደርግ ጌታቸው ረዳ ቆሞ እንዲያይ እፈልጋለሁ። እኔ በህይወት ኖሮ እንዲመሰክር እፈልጋለሁ። ምኞቴ እሱ ነው። እንደነ ሰሞኑ ኤግዛምፕል ሰጣችሁ የነበረው ቢትወደድ አስፋው ወልደ ሚካኤል የኤርትራ ፌዴሬሽን ያፈረሰው ሰውዬ ማለት ነው። የኤርትራ ፌዴሬሽን አፍርሶ በጋሻ መሬት ወደ አጋሮ፣ ጅማ፣ ሐዋሳ ወደ ሻሸመኔ አካባቢ፣ አምቦ አካባቢ ከዛ በጭሰኞች መሬት ጭሰኛ እንዲያርሰው ግን በተለይ ደጋማው ይሄ 34 ክርስቲያን 34 ሙስሊም ነበረው የኤርትራ ፌዴሬሽን እስከ 68ቱ እና ሲያፈርሷቸው ኃይለ ሥላሴ ዝም ብሎ አይደለም ያፈረሱት። መጀመሪያ ውስጥ ነው የሰሩት። ተድላ ባይሩን ተክተው የመጡት ቢትወደድ አስፋው ወልደ ሚካኤል ምን አደረጓቸው? መጀመሪያ እሳቸውን ያዙ። ከዛ እዛ ያሉ ትላልቆቹን የምክር ቤት አባላትን ያዟቸው። መሬት ወደ አዲስ አበባ ገንዘብ ምናምን እየደለሉ ምክር ቤቱን አፈረሱት። ሀገር እንደ ሀገር ፈረሰች። እሳቸው ኢሚዲየትሊ ምን አደረጉት? ኃይለ ሥላሴ ደግሞ ሪቫን በጥሰው ገቡ። ህዝቡ ፈልጓል በሚል ሰውየው ተሾሙ። የፍርድ ሚኒስትር አድርጓቸው አዲስ አበባ ሄደው የፍትህ ሚኒስትር ማለት ነው በወቅቱ የፍትህ ሚኒስትር። ገነት ሆቴል ወደ ታች ወረድ ብላችሁ ወደ ገነት ሆቴል መብራት እንትና ነዳጅ ማደያ ወደ ቀኝ በኩል ያለው ዋና መስመር ቤታቸው መኖሪያቸው መተው ቤታቸው ከአስመራ የመጡ እንግዶቻቸው መተው ቤተሰቦቻቸው ነው ተመልከቱ። እዚህ ግሪን ኤሪያቸው ከኋላ ያለው ጋርደን ሲያሳዩዋቸው መንግስት የሰጣቸው ነው። ብርቅ ሆኖባቸው እንደዚህ አይነት ኑሮ መኖራቸው ይሄ ተመልከቱ እንትን ነው፣ ይሄ ባናና ነው፣ ይሄ ሙዝ፣ ይሄ ብርቱካን ነው፣ ይሄ ጤና አዳም ነው ጋርደናቸው እና ይሄ ሽንት ቤት ነው፣ ይሄ ሳሎን ነው ቤቱ ሲያሳዩዋቸው አይ ቢትወደድ እዚህ እኮ ከነሰካ ሀገር ካይብ ኤርትራ እንደ ካሪክብ ካየም አሏቸው። ናሽናሊስት ውስጣቸው ቁጭት የነበራቸው ቢትወደድ ወንድሜ ሆይ ይሄም ሲያንስህ እኮ ነው ኤርትራን እኮ ያስረከብካቸው አፍርሰህ የሰጣሃቸው አሏቸው ነው የሚባለው። እኚህ ሰውዬ ኤርትራ እንደገና ስትገነባ አዩዋት፣ ቆመው አዩዋት። ከስንት ዓመት ትግል በኋላ ቆመው አዩዋት። ኤርትራ ሀገር ስትሆን ጌታቸው ሀገር ስትሆን ትግራይ ቆመው ማየት አለበት። እንዲህ ያዋረዳት ትግራይ፣ እንዲህ ያዋረደው የትግራይ፣ እንዲህ ያዋረደው የትግራይ ሰራዊት፣ እንዲህ ያዋረደው የትግራይ ትግል ቆሞ እንደ ቢትወደድ አስፋው ወልደ ሚካኤል
ትግራይ ሀገር ስትሆን ማየት ፈልጋለሁ ጤና ሰጥቶት የምሬ ነው በጣም ምኞታችን ጥሩ ነው ማለት ነው እና ክህደት አለ በነገራችን ላይ ክህደት ሁሌ ክህደት አለ መዝጊያችን አንድ ኢንትረስቲንግ ነገር የተስፋዬ ወልደስላሴ የደህንነት አባል የነበረ ከሱ ጋር ይሰራ ነበር አንድ ሰው ላስተዋውቃችሁ ተስፋዬ ወልደስላሴ የማያውቀው ሰው አለ ያው ኢህአዴግ ገብቶ ያሰረውና ወዲያው ከእስር ቤት እንደወጣ ነው የሞተው እና የባሻ ገብረ ማርያም ልጅ ኤርትራዊ ነው የባሻ ገብረ ማርያም ልጅ ተክላይ ገብረ ማርያም ተክለ አደን ይባላል በኒክኔሙ ተክለ አደን 1973 ዓመተ ምህረት ያው በጀብሃ የአዱ ኋላ ምናምን ይዞት ነበር በታችን አካባቢ እና የሻዕቢያ በዚህ በኩል ጀብሃ በዚህ በኩል ነበር ተቆጣጥሮ ነበር ሀገሪቱን እና ትንሽ ነበር የሚቆጣጠረው ደርግ ወደ 69 አካባቢ ማለት ነው መጨረሻ ላይ ወደ ሳሐል ሲመታ ስትራቴጂክ ሪትሪት ሲያደርግ የደቀም ሐረ አስተዳዳሪ ነበር ይሄ ሰውዬ ተክለ አደን ተክላይ ገብረ ማርያም ይባላል ደቀም ሐረ ጋቨርነር ነበር እና የ73ኛ የሚባል ብርጌድ ኮሚሳር ነበር ኮሚሳር ማለት ነበር በወቅቱ አስተዳዳሪም ነበር ጠጪ ነው ሴት አሳዳጅ ነው ነውረኛ ነው በባህሪው በብዙ ነገር መጽሐፍ ላይ ተጻፈ መጽሐፍ ነው መጨረሻ ላይ ሲሞትም በመጠጥ ነው የሞተው ታሪኩ ግን 73 ዓመተ ምህረት እጅ ሰጠው ለደርግ የደህንነት ሰው ነበር ማዕከላዊ ኮሚቴ የሻዕቢያ ማዕከላዊ ኮሚቴ ነበር ሰው እጅ ሰጠ 73 ዓመተ ምህረት የኢትዮጵያ ሬዲዮ ያኔ አብዛኞቻችሁ አልተወለዳችሁም ይሆናል ካልሰማ ግን መጽሐፍ ላይ ተጻፈ ስለሆነ የኢትዮጵያ ሬዲዮ ፓርት 1 ፓርት 2 ፓርት 3 ፓርት 4 እየተባለ ጉድ ነው በቃ ሻዕቢያ እንደዚህ ነው እንደዚህ ያደርጋል ልክ ጌታቸው ፓርት 1 ፓርት 2 ፓርት 3 የዛሬ 5 ዓመት 4 ዓመት ሌላ ኃይለማርያም እንደዚህ ያለ ፓርት 1 ፓርት 2 ፓርት 3 ስለ ትግራይ ሲያወራ ነበር መለስ በስፋት ሲናገር ነበር 73 ሳምንትን ሙሉ ተክለ አደን ነው ሳምንት ሙሉ ህዝባዊ ግንባር ነው የኤርትራ ትግል ምናምን ነው ሚስጥር አወጣለሁ ብሎ ደህንነት ነበርኩ አስተዳዳሪ ነበርኩኝ በሚል ታሪክ ነው ምነግራችሁ እና አዲስ ዘመን ጋዜጣም እንደዚሁ ማለት ነው እንዲህ ያለ ከጨረሰ በኋላ ሾሞ ተስፋዬ ወልደስላሴ ቢሮ ተሾመ ደህንነት ስለነበረ ደህንነት ይጠቅማል ተብሎ ደህንነት መስሪያ ቤት ተቀጠረ ያው ሾሞት ከዛ ህወሓት ገባ አዲስ አበባ ኢህአዴግ ገባ አገኙት ሲያገኙት የሱ ወንድም ነበር አጋጣሚ ሳሙኤል ገብረ ማርያም ታጋይ ነው ከህወሓት ሰዎች ጋር የሚታወቅ ስምረት የሚባል የድሮ ታጋይ አለ ያቋል ድሮ ስለሚታወቁ የሳሙኤል ወንድም መሆኑ ስለሚያውቁ ያው ከርቶ የገባ ሻዕቢያን ከርቶ የገባ መሆኑ ይታወቃል እና አጋጣሚ እነ ተስፋዬ ወልደስላሴ ሲማረኩ ይሄን ማረኩት ምን አደረጉት ለወንድሙ ታጋይ ወንድም ስለነበረ ሳሙኤል የሚባል ለሱ ብለው ሆላንድ ላኩት ኢህአዴጎች ሆላንድ በመጠጥ ነው የሞተው ተክለ አደን ታሪክ ይሄ ነው እና ሁሌ ከሃዲዎች አሉ ህዝባቸውን የሚክዱ መጨረሻቸው ግን መጥፎ ነው ታሪካቸው ይሄ ብዙ መልእክት እንዳለው እኔ ተመልካቾቻችን መገመት ይችላሉ